ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሁላችሁም። ያው ዛሬ የምሰራላችሁ ኬክ በቃ አሪፍ የዳይት ኬክ ይሆናል ማለት ነው። ለጤናም ተስማሚ የሆነ የአፕል ኬክ ነው፣ የቱፋሃ ማለት ነው። አሰራሩን አሳያችኋለሁ። በመጀመሪያ አንድ አፕል ግማሹን ትከትፉታላችሁ፣ ግማሹን ትፈቀፍቁታላችሁ። የብርቱካን ጭማቂ፣ ብርቱካን ከሌላችሁ የፓውደሩ ይሆናል፣ የፓውደሩ ማለት ነው። ይሄ ታንች ነው። ያው እንትኑ አሰራሩ ላይ የብርቱካን ዱቄት ነው የሚለው። እኔ ግን ያው ፍሬሹን ብርቱካን ከትፌ ነው የምጠቀመው ማለት እንትን ጨምቄ ነው የምጠቀመው። ግማሹን ቱፋሃ እንደዚህ በሽረዋለሁ። በጣም አሪፍ በቃ እኔ ቁርስም ይሆናል። ጣፋጭ ካማራችሁ እንደ ጣፋጭነትም ይሆናል። እንዲህ ካረኩ በኋላ ያው ግብአቶቹን አሳያችኋለሁ እያንዳንዳቸውን እና ትወዱታላችሁ፣ ሞክሩት ሁላችሁም። እንደዚህ ካረኩ በኋላ ብርቱካኑን ያው እኔም ሰዎች ናቸው ልከውልኝ እያየው ሰራሁኝ የመጀመሪያ ዕለት። በሁለተኛው ግን ያው አንዴ ስለሰራው በሁለተኛ ዙር ራሴ እዚህ ጋር ቪዲዮ እየሰራሁላችሁ ሰራው። ግን ምንድነው እዚህ ጋር ግን ያው እዚህ ጋር ዙብዳ የሚያስፈልገው ቅቤ መጥበሻው ላይ ያለው፣ የብርቱካን ጭማቂ፣ ስኳር ቡኒ፣ ስኳር ትንሽ ነው የምታርጉት፣ መጨረሻ ላይ ላዩ ላይ ትነሰንሳላችሁ። ቤኪንግ ፓውደር፣ ቫኒላ፣ እንቁላል ስለሚደረግ ዱቄት እናንተ በቃ በምትፈልጉት መጠን፣ ጨው፣ 2 እንቁላል እና ሹፋን እና የቀረፋ ወይም ግርፋ የሚሉት አረቦች ማለት ነው። እዚህ ጋር ምን ታደርጋላችሁ? እኔ ያው በሁለተኛው ዙር በቃ ረስቼ ሁሉንም በአንድ ቀላቀልኩት። ግን መጀመሪያ ምንድን ነው የምታደርጉት? እንትን አፕሉን እና ቀረፋውን ፒንክ ፓውደሩ ምናምን አንድ ላይ ነው የምትመቱት። ከዛ በኋላ ነበር ዱቄት የምታደርጉት። እኔ ግን ያው ረሳሁኝና በመጀመሪያ ዱቄቱን አደረጉት። ችግር የለውም ምንም ለውጥ አያመጣም። ዱቄት አድርጋላችሁ በምትፈልጉት መጠን። እኔ ይበቃኛል ብዬ የማስበውን ነው የሰራሁት። ቤኪንግ ፓውደር አረኩበት፣ ቫኒላ አረኩኝ ዱቄቱን ከነፋው በኋላ ማለት ነው። ከዛ እንቁላሉን ጨምራለሁ። በጣም አሪፍ ነው በነገራችን ላይ ለጤና በቃ ጎጂ አይደለም። ዘይት የለውም፣ ብዙ ስኳር የለውም። ሁሉ ነገር በቃ እርጎን አልነገርኳችሁም። እዛ ጋር የሚታየው እርጎ ነው። ስኳር ትንሽ ነው የማደርገው፣ ስኳር ቡኒ ማለት ነው፣ ጨው ስለምጨምር። ምክንያቱም መጨረሻ ላይ የሚበላው ሲያልቅ ከእርጎና ማር ቀረፋ አድርጋችሁ ነው የምትበሉት፣ መጨረሻ ላይ ማለት ነው። ልትበሉ ስታረጉ ማለት ነው። እንቁላል ጨምራላችሁ፣ 2 እንቁላል እና በጣም እኔ የምሰራባችሁ ሰዎች በጣም ጣፋጭ ነገር ምናምን አይፈልጉም። የዳይት ምግቦችን ነው። አፕሉን አደርጋለሁ። እኔ እዚህ ጋር ቪዲዮ እየቀረጽኩ ስለነበረ አልተመቸኝም ለመቅረጽ። በቃ ለዛ ነው በደንብ ማስረዳችሁ። ብርቱካኑን ጨመርኩ፣ ቅቤ በምትፈልጉት መጠን መጨመር ትችላላችሁ። ሲወፍርባችሁ ምን ታደርጋላችሁ? ብርቱካን መጨመር ወይም በእርጉ ልክ እንደ ሊጥ ነው የሚሆነው። መቅጠን ምናምን የለበትም። እዚህ ጋር ሹፋኑን 1 2 3 ማንኪያ ማድረግ ትችላላችሁ። እኔ 3 ነው ያደረኩት። በቃ እንደምትፈልጉት መጠን። እኔ አሁን ትንሽ ነው የምሰራው፣ አይታችሁታል የሰራሁትን መጠን። እርጎን መጀመሪያ ነበር መጨመር የነበረብኝ፣ እዚህ ጋር ተዛብቶብኛል። አሁን ነው ያደረኩት። መጀመሪያ እርጎ አፕሉንና
ቀረፋውን አንድ ላይ ከመታው በኋላ ነበረ ዱቄት መጨመር የነበረብኝ እንዳልኳችሁ። አይ ችግር የለውም። ለማንኛውም ሁሉንም በአንድ ጨምርና በቃ አቀላቅላለሁ ማለት ነው። መጀመሪያ ግን ኦቭናችሁን እናንተ ይህን ነገር ልታዘጋጁ ስትሉ ኦቭኑን ማብራት አለባችሁ ከታች ለ10 ደቂቃ የሞቀ ሲሆን አሪፍ ይሆናል። ወዲያው ኬኩ አሪፍ ኬክ ይወጣል። እዚህ ጋር ቀረፋን የጨመርኩት እና በቀጣይ ደግሞ ምንድን ነው የማደርገው? ያው ቪዲዮ መጀመሪያ ስለቀረጽኩት እኔም አሁን ነው እዚህ ጋር ድምጽ ምናምን ነግራችሁ እና ጫው ትንሽ ጫው አድርጌ ያለው ሁሉንም አንድ ላይ ጨምር ያለው መጨረሻ ላይ በደንብ አድርጌ እንትን አዋህደዋለሁ ማለት ነው። እና በጣም አሪፍ በቃ ፕሮቲን ያለው ምግብ ነው። አሪፍ ነው። እኔም እያየሁ ነው የምሰራው ሰዎቹ ሲልኩልኝ እና ለምን ለእናንተ አላሳያችሁም? የምር በጣም በቃ አሪፍ ነው። በልታችሁ ራሱ ጥግብ የሚያደርግ ለጤና ተስማሚ የሆነ ምግብ ነው እና እዚህ ጋር በደንብ እያዋሃድኩት ነው። እዛ ዋህጄ እንደጨረስኩኝ እዛ ጋር እንትን አለኝ ፓትር አለችኝ። እሷ ላይ ዘይትና ዱቄት አድርጌ ወደ ኦቭን አደርገዋለሁ ማለት ነው። እና ትወዱታላችሁ፣ ሞክሩት። ካልገባችሁ እንደገና በደንብ ተናዳችሁ ነግራችኋለሁ ማለት ነው። በዚህ መሰረት ያው ቀላል ነው። ያው እናንተ ቤት ውስጥ ባላችሁ ቂቤ ባላችሁ እርጎ፣ አፕል ብዙ ነገር አይፈልግም ያኔ እና ኬክ ነገር ሲያምራችሁ በቃ እንደዚያ አሪፍ። ለምሳሌ በቃ ስኳር ያልበዛ ምናምን ዘይት የሌለው እዚህ ጋር ዱቄት አደርጋለሁ እንዳይዝብኝ። እና ለሁለተኛ ጊዜ ነው እየሰራሁት ያለሁት። እነሱም ለመጀመሪያ ጊዜ አይተው ልከውልኝ ሰርቼው በጣም ተመችቷቸው ደግሜ ነው የሰራሁት ለሁለተኛ ጊዜ ማለት ነው። እንደዚህ አዳዲስ ለየት ያለ ቪዲዮችን ሳይ አሪፍ ይሆናሉ ብዬ ሳስብ ለእናንተ አቀርብላችኋለሁ። እዚህ ጋር አድርጓለሁ ማለት ነው። አያችሁት ውፍረቱን ብዙም መቅጠን ውሃ ነገር ምን የለውም። በቃ ያለው ምንድነው እርጎ እና ብርቱካን ጭማቂ አንድ ከግማሽ ብርቱካን ጭማቂ ነው ያረኩበት። አፕሉ ራሱ ውሃ ስለሚይዝ እና እርጎ ቂቤው ምናምን ነው። ውሃም ወተትም የለውም እና እንዲህ ግማሽ ታረጋላችሁ በምትሰሩት ፓትራ ግማሽ። ያው እሱ ወደ ላይ በኋላ እንትን ስለሚል ወደ ላይ ኩፍ ስለሚል እንግዲህ ኦቭኔ በጣም ሞቆ ነው ያለው። እዛ ውስጥ ወዲያው አይቆይም፣ ቢያንስ 10 ደቂቃ። ከዛው አጥፍቼ ወላይ የላዩን አበራለሁ። አሁን እዚህ ጋር ከላይ ምን አደርጋለሁ? ቡኒ ስኳር እነሰንስበታለሁ። ያው ከታች ስኳር ብዙም ስለሌለው ቡኒ ስኳር ያው ታውቃላችሁ በጣም አሪፍ ነው፣ ያጣፍጣል ምግብ፣ ከነጩ ስኳር ይሻላል ይላሉ ለጤና። ቡኒ ስኳር አደርግበትና ወደ ኦቭኑ አረጋለሁ። በጣም አሪፍ ነው፣ ትወዱታላችሁ ተስፋ አደርጋለሁ። ያው እንዳያችሁት ነው መጀመሪያ ላይ ያረኩት እንዴት ሆኖ እንደወጣልኝ እና አዳዲስ ነገሮች ሲኖር አሳያችኋለሁ። ላይክ አድርጉልኝ፣ ሰብስክራይብ አበረታቱኝ፣ እንደዚህ አዳዲስ ነገሮችን እንዳመጣላችሁ እና በ170 ዲግሪ ሴንቲ ነው ምንድነው የሚባለው ሙቀት ማለት ነው እያበሰልክ ያለው በጣም አሪፍ ነው።